ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ። ይህ ማርቲ ገበያ ነው። በማርቲ ገበያ የሚለቀቁ የተለያዩ ቅናሽ ያላቸው ዋጋዎችን የመኪና ዋጋዎችን ዝርዝር መረጃ በዛሬው ቪዲዮ ይዤላችሁ መጥቻለሁ። እንኳን ለ2018 ብርሃነ መስቀሉ ለመላው የክርስትና እምነት ተከታዮች በሰላም አደረሳችሁ አደረሰን እላለሁ። ለዛሬ ይዣችሁ የመጣሁት ሙሉ መረጃ ከቪዲዮ እንከታተላለን። ቆይታችሁን ከማርቲ ገበያ ጋር አድርጉ። አብራችሁ ቆዩ። ማርቲ ገበያ የብዙዎች መገበያ። ኤፌሰር የጭነት ሞዴሉ 2015 ሞተር ሻንሲ ካምቢዮ ዲፈረንሻል ንጹህ ነው። ዋጋ 5,100,000 ብር ነው። በካሽ የሚሸጥ መኪና ነው። ኤፌሰር የጭነት ሞዴሉ 2016 ሞተር ሻንሲ ካምቢዮ ዲፈረንሻል ንጹህ ነው። ዋጋ 6,500,000 ብር። ቅንጅት ሞዴሉ 2008 የጭነት ነው። ሁሉ ነገር ወይ ፋብሪካ ነው። ዋጋው 1,400,000 ብር ነው። 105 ሞዴሉ 2007 ሁሉ ነገር ወይ ፋብሪካ ዋጋ 4,500,000 ብር ነው። ማኑዋል ነው። አውቶማቲክ ነው ወይ የሚል ስለማይጠፋ ነው። 105 በድጋሜ 2007 ሞዴል ሁሉ ነገር ወይ ፋብሪካ ዋጋ 3,500,000 ብር ነው። እነዚህ መኪና በመኪና ይዞታ ስለሚለያዩ ዋጋቸው ለምን ቀነሰ ለምን ጨመረ እንዳትሉ፣ ፓራዶ 5ኤል ሞተር ሞዴሉ 1999 ጠርዝ ንክኪ የለውም። ዋጋ 2,100,000 ብር ነው። ቅጥቅጥ ኦባማ ሞዴሉ 2018 ሁሉ ነገሩ ጽድት ያለ ነው። ዋጋ 4 ሚሊዮን። አባዱላ ሞዴሉ 2007 ሁሉ ነገሩ የፋብሪካ ዋጋ 2,200,000 ብር በናፍታ የሚሰራው ነው። ዲፎርዲ ዳብል ካፕ ሞዴሉ 2012 ሁሉ ነገሩ የፋብሪካ ጠርዝ ንክኪ የለውም። ዋጋ 4 ሚሊዮን። ኮሮላ ሞዴሉ 2003 ማኑዋል ትራንስሚሽን ነው። ሁሉ ነገሩ የፋብሪካ ዋጋ 1,150,000 ብር። ሲኖትራክ ሞዴሉ 2025 የለጠፈ ነው። ኢንሹራንስ 300,000 ከፍሏል። ዋጋ 13,200,000 ብር ነው። ባንክ 5,500,000 ብር አለበት። ለእጁ 7,700,000 ብር ይፈልጋል። ቅጥቅጥ ኦባማ ሞዴሉ 2018 ጽድት ያለ ነው። ዋጋ 4,100,000 ብር። ሲኖትራክ ሞዴሉ 2017 ጎማ 100% ነው። ሁሉ ነገሩ የፋብሪካ ነው። ዋጋ 7,400,000 ብር ነው። ሲኖትራክ ሞዴሉ 2018 ሁሉ ነገሩ የፋብሪካ ዋጋ 7,400,000 ብር ነው። ይሄም ሌላ ነው። ኤፌሰር የጭነት ሞዴሉ 2015 ሁሉ ነገሩ የፋብሪካ ዋጋ 5,100,000 ብር። ሻርክ ሞዴሉ 2007 ሁሉ ነገሩ የፋብሪካ ዋጋ 3,500,000 ብር። ያሪስ ኮምፓክት ሞዴሉ 2007 አውቶማቲክ ሁሉ ነገሩ የፋብሪካ ነው። ዋጋ 1,300,000 ብር ነው። ኦባማ ቅጥቅጥ ሞዴሉ 2017 ነው። ሁሉ ነገሩ ጽድት ያለ ነው። ዋጋ 3,800,000 ብር። ኮስተር ሞዴሉ 2008 ምንም ንክኪ የለውም። ይሄ መኪና ዋጋው 2,500,000 ብር ነው። ሲኖካሶኒ ሞዴሉ 2021 ሁሉ ነገሩ የፋብሪካ ዋጋ 9,200,000 ብር። ኮሮላ ሞዴሉ 2005 ማኑዋል ትራንስሚሽን ሁሉ ነገሩ የፋብሪካ ዋጋ 1,400,000 ብር ነው። ሃይዙዚ ኦባማ ሞዴሉ 2024 ሁሉ ነገሩ የፋብሪካ ዋጋ 6,600,000 ብር ነው። ቱኤልቲ ዶልፊን ሞዴሉ 2000 ግጭት ግልብጥ የለውም። ዋጋ 1,650,000 ብር ነው። ማርቲ ገበያ ላይ የተፖሰቱ መኪኖችን ስትመለከቱ እያንዳንዳቸው ከመረጃ ጋር ቮይሱን እያዳመጣችሁ ቪዲዮውን ማየት ትችላላችሁ። ምክንያቱም ከላይ ስክሪኑ ላይ የሚታየው ማለት ነው ስለ መኪናው ምንነት፣ ስለ መኪናው ይዞታ፣ ስለ መኪናው አይነት ይገልጽላችኋል። የሚታይ ነገር ፖስት እናደርጋለን ከመረጃ ጋር በመተባበር ማለት ነው። ይህ ማለት ሌሎች 400,000 ከፍላችሁ
ባንክ ያለው መኪና ይሄን ያህል ከሚሏችሁ እጅጉን የላቀና የተሻለ ነው ማለት መረጃችን ማለት ነው። ስለዚህ እዚህ ጋር የምታዩትን ለማየት እንዳትመጡ፣ እኔ ጋር ለማየት አትምጡ። በጣም ጊዜ እየባከነብኝ ያለው ጉዳይ በምንድነው? በእናንተ መመላለስ ነው። እንደውላለን፣ መተን እንደውላለን፣ ተመልሰን እንሄዳለን። ለእናንተም ጊዜ ማባከን ነው። ሙስጢብሽ አሁን ዳብል ካፕ እኔ ጋር አለ፣ በጣም ርካሽ። ግን መኪናውን የሚያውቀው ሰው ለኮንስትራክሽን ስራ፣ ለጭነት፣ ለተለያዩ ስራዎች የሚውል መኪና ነው። ግን ሰውየው ሙስጢብሽ መኪና ነው እያልኩት እንደገና ሄዶ ነው ለባለሙያ የሚያማክረው። ባለሙያ ደግሞ ቶዮታ መኪና ብቻ ነው እዚህ ሀገር በጣም ብዙ ባለሙያዎችን ያይቻለሁኝ። እውነቴን ነው የምላችሁ። ቶዮታ ግዙ ነው። ምክንያቱም ቶዮታ ቶሎ ከእጅ ይወጣል ነው። ግን ለተጠቃሚ መኪና ይዞ ለሚሰራ፣ ለሚሸጥ፣ ለሚገዛ ነው ያ ቶዮታ። ምክንያቱም ጊዜያዊ አሁን ላይ ባለው ሁኔታ የሚሄደው ቶዮታ መኪና ነው ስለሚባል ነው። ለተጠቃሚ ዋጋው ስፔር ፓርታቸው ኮስታቸው ውድ ነው እንጂ የሚባለው ቶዮታ መኪና የተቀጠቀጠ ያለቀ መኪና ከሚገዛ ይሄንን ጽድት ያለ መኪና ወስዶ ቢጠቀምበት ይሻላል፣ እውነት ለመናገር ማለት ነው። ግን እኛ በቃ ትርኪ ሚርኪ 50 ሳንቲም ይቀንሳል ከተባለን ጣዕሙን የምንገዛውን የምንበላውን ጥራቱን አናይም። ዝም ብለን ያቺ 50 ሳንቲም ቅናሽ ያለችበት ቦታ ሄደን ነው የምንገዛው። እኔ ወደፊት እውነቴን ነው የምላችሁ ምን አይነት ስራ እንደምንሰራ ምን አይነት ግብይት እንደምንፈጽም በመኪና ዙሪያ አይደለም በሌሎች በምግቦች ሳይቀር አሳያችኋለሁኝ። ቪዲዮ ቀረጽ አድርጌ ማለት ነው። ስጋ ለምሳሌ ስጋ አይተን አይደለም የምንገዛው። 1000 ብር የሆነ ቦታ ላይ አለ፣ 1100 ደግሞ የሆነ ከሱ የተወሰነ ኪሎ ሜትር ርቀት ላይ የተወሰነች ሜትር ርቀት ላይ የተሻለ ስጋ 1100 የሚሸጥ እያለ 1000 የሚሸጠውን እንገዛለን። አሁንም ይሄ ስጋ ልዩነቱ ምንድነው? በግራም ይቀንሱባቸዋል። የዋጋ ዝቅ ሲል ደግሞ የአደረ ስጋ ወይም የቆየ ስጋ ይሸጡላቸዋል። የስጋው ጥራት ራሱ ይወስነዋል። ፍሬሽ ስጋ አይሆንም ወይ ስጋው በጣም የጠነከረ ይሆናል። እንደዛ አይነት ነገር በጣም እንደዛ አይነት ገበያ ላይ በጣም ጥንቃቄ ማድረግ ያለብን የተወሰነች ብር ብለን የማይሆን ነገር መገብየት የለብንም። ጥራት ያለው ነገር ለመገብየት ጥራት ያለው ነገር ማየት ይጠበቅብናል። አይናችንን በደንብ ማሳየት። እሺ መኪና ሽያጭ ላይ ባለሙያ ነው መኪና የሚያይላችሁ። ነገር ግን ዋጋ ቅናሽና ማለት የጨመረና የቀነሰ ራሳችሁ ናችሁ የምትወስኑ። ስለዚህ መኪና ስትገዙ መኪናው ስንት ዓመት ያስጠቅመኛል? አብዛኛው እኔ ጋር ተጠቃሚ ነው የሚገዛው የሚሸጠው ማለት እንዴ መኪናው ወደፊት ስንት ዓመት ያስጠቅመኛል ብላችሁ ምን ያህል ጊዜ ነው ሰርቪስ ላደርገው የምችለው? ስፔር ምን ያህል ጊዜ ቆይቶ ነው ሊያስቀይረኝ የሚችለው? እነዚህ ሙስጢብሽ በዩዲ አለ፣ በፒክአፕ አለ፣ በተለያየ መኪና አይነት አለ። ለምሳሌ እቃቸው ብዙ ዓመት አገልግሎ ነው የሚበላሸው። ዝም ብሎ እንደ ቶዮታ በየ3 ወሩና በየወሩ የምትቀይሩት መኪና አይደለም። እኔ ባለሙያ አይደለሁም፣ ግን ካየሁት ከተገነዘብኩት ስራውም ላይ ስላለው በጣም ብዙ ነገር ስለማይ ነው። ስለዚህ እኔ ጋር የሚመጣ ገዢ ወስኖ መሆን አለበት። በቃ ይሄን መኪና ልገዛው ፈልጋለሁ። እኔ ጊዜ ማጥፋት አልፈልግም። እናንተ ጊዜያችሁን ልታጠፉ ትችላላችሁ። ልክ እንደሚያመላልሳችሁ ደላላ እኔም ጋር መመላለስ የምትፈልጉ ካላችሁ እንዳትመጡ ካሁኑ ተናግሬያለሁ። አላስተናግዳችሁም። በውስጥም ሳወራችሁ ባለሙያ ይዘህ ትመጣለህ ወይ የት ነው የምታስፈትሸው? መኪናውን እዛ ድረስ ላምጣልህ ብዬ ነው ማወራችሁ። ምክንያቱም እኔ ጊዜ መግደል አልፈልግም። አንድ ስራ ለመስራት አንድ ቀን ሙሉ መፍጀት የለብንም። እናንተም ከሆናችሁ ባለሙያ ሳይታችሁ ቁርጥ ካቅማችሁ ጋር መኪናው የምትፈልጉት አይነት ለስራችሁ የሚሆን ከሆነ ለምን ጊዜ እንፈጅበታለን? ለምን
ወጣችኋል እኮ ልትገዙ እኮ ነው የወጣችሁስ። ሊገዛ ያወጣ ሰው ደግሞ ገዝቶ መንጣት አለበት። አለበዛ መተው ከቤት አለመውጣት ወይ ስራውን አለመተው። እናንተም ወይ ስራ ጊዜያችሁን አቃጥላችሁ ወይ የሆነ ነገር እንጂ ልብስ አይደለም። ይሄ ትንሽዬ ብር ይዛችሁ ወጣችሁ ቆይ እስኪ በአቅሜ ባገይ ልግዛ የምትሉበት አይነት አይደለም። ይሄ ባለሙያ የሚጠይቅ ብዙ ብር ኢንቨስት የምታረጉበት እስከሆነ ድረስ ባለሙያ ማማከር ያለባችሁ ከአቅሜ ጋር ከስራዬ ጋር የሚሄድ ይሄ መኪና ነው። ይሄ መኪና ደግሞ ምንድነው ወጪ ወደፊት የሚያስወጣኝ ደላላ ጋር ሳትመጡ ሳትደክሙ ያንን ማሰብ መጠየቅ ባለሙያ ማማከር ያስፈልጋችኋል። ይሄንን ነው የምላችሁ። ለዛሬ ይዤ የመጣሁት ይሄን ይመስላል። በቪዲዮ የታገዘ ወደፊት በማቲ ገበያ ከስተምሮች መተው የሚገዙትን በፍቃደኝነት እኛ ጋር ቪዲዮ ተቀርጾ ስራችንን መስተንግዷችንን ሊያሳይ የሚችል ቪዲዮ እሰራላችኋለሁ። ይሄን የማደርገው ደግሞ የእናንተን እምነት ስራችን የተሻለ እንደሆነ ከሌላው በምን እንደሚለይ እየተናገሩ የሚያሳይ ቪዲዮ ለቅላችኋለሁ። ይሄን የሚያደርገው ለእናንተም እምነት እንዲኖራችሁ ለኔም ደግሞ ለስራዬ ጥራትና ይዘት የበለጠ ስለሚጨምር ነው። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ይህ ቻናል በ2018 100,000 ገብተን ማክበር አለብን። 100,000 ስንገባ ሲልቨር አዋርድ እናገኛለን። ያንን ይዘን እናከብራለን ማለት ነው። ይሄንን ነው ምላችሁ። አሁንም እስኪ የደውል ምልክቷን ኦል ብላችሁ ያላበራችሁ ደውል ምልክቷን ኦል አድርጓት የዘወትር ቪዲዮአችን እንዲደርሳችሁ። በየ2 ቀኑና በየ3 ቀኑ የሚለቀቁ ቪዲዮዎች ስለናንተ ስራ መኪና መሸጥ፣ መግዛት፣ መለወጥ የሚያወሩ ናቸው። በመሸጫ ቦታችንም በላይቭ በየቀኑ በቀን 12 ሰዓታትን በላይቭ ላይ እንገኛለን። ገብታችሁ የምትፈልጉትን መኪና በያላችሁበት ሆናችሁ መምረጥ ትችላላችሁ። ላለው ለዛሬ ይዤ የመጣሁት ይሄን በስል ነበረ። ሰላም ሁኑልኝ። ማርቲ ገበያ የብዙዎች መገበያ